ሰላም ጤና ይስጥልን ውድ ግብር ከፋዮቻችን እንዲሁም የዩቲዩብ ገጽ ተከታታዮቻችን ይህ በገቢዎች ሚኒስቴር ሰሜን ምዕራብ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት እየተዘጋጀ የሚቀርብላችሁ ታክስና ታክስ ነክ ጉዳዮችን እንዲሁም ደግሞ ከግብር ከፋዮቻችን የሚቀርቡ ጥያቄዎች ላይ ማብራሪያ የሚሰጥበት የዩቲዩብ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ዛሬ አዘጋጅቼ የማቀርብላችሁ እኔ ምስራቅ አበበ የታክስ ከፋዮች ትምህርት ዋና መሪ ባለሙያ ሲሆን የዛሬው ርዕሳችን ከባለፈው የቀጠለ ክፍል 2 ሲሆን ታክስ ክሊራንስ ምስክር ወረቀት ለመውሰድ ኦዲት የሚያስፈልጋቸው የአገልግሎት አይነቶችና ኦዲት የማያስፈልጋቸው የአገልግሎት አይነቶች የትኞቹ ናቸው የሚል ይሆናል። በዛሬው ፕሮግራማችን ላይ 3 ነገሮችን እናያለን። አንደኛው የታክስ ክሊራንስ ምስክር ወረቀት ለመውሰድ ኦዲት የሚያስፈልጋቸው የአገልግሎት አይነቶች የትኞቹ ናቸው፣ እንዲሁም ደግሞ በሁለተኛ ላይ ደግሞ የታክስ ክሊራንስ ምስክር ወረቀት ለመውሰድ ኦዲት የማያስፈልጋቸው የአገልግሎት አይነቶችስ የትኞቹ ናቸው የሚለውን የምናይ ሲሆን በሶስተኛ ደረጃ ደግሞ የታክስ ክሊራንስ ምስክር ወረቀት ከወሰድን በኋላ የወሰድነው የታክስ ክሊራንስ ምስክር ወረቀት ለምን ያህል ጊዜ አገልግሎት ይሰጣል የሚለውን የምንመለከት ይሆናል። በመጀመሪያ የታክስ ክሊራንስ ምስክር ወረቀት ለመውሰድ ኦዲት የሚያስፈልጋቸው የአገልግሎት አይነቶች የትኞቹ ናቸው የሚለውን ስንመለከት የመዝጊያ ወይም ደግሞ አንድ ድርጅት በከፊል ወይም ሙሉ ለሙሉ ድርጅቱ በሚዘጋበት ወይም ደግሞ በከፊል ድርጅቱ በሚዘጋ ጊዜ የኦዲት ሪፖርት ወጥቶ ኦዲት ተደርጎ ያለበትን ዕዳ ከፍሎ መዘጋት ይኖርበታል ማለት ነው። ሌላው የአክሲዮን ሽያጭ በምናደርግበት ጊዜ ንብረት የድርጅቱ ንብረት የሆነውን ንብረት ሽያጭ በሚደረግበት ጊዜ ሌላው ዘርፍ ሲቀነስ ዘርፉ ቅነሳው የካፒታል ቅነሳንም አብሮ የሚያካትት ከሆነ ይሄንን በኦዲት መከፈል ያለበት ነገር ካለ ኦዲት ከተደረገ በኋላ የሚሰጥ ይሆናል ማለት ነው ክሊራንሱ። ሌላው ድርጅት በሚዋሃድበት ጊዜ ቃለ ጉባኤ በሚይዙበት ጊዜ እንዲዋሃድ የተፈቀደለት ድርጅት ሊያዋሃድ የፈለገው ድርጅት እዳውን ባይከፍልም ከነ እዳው ቢዋሃድ ችግር የለውም ብሎ ከተስማሙ ይሆናል። ነገር ግን ውልና ማስረጃ በሚያጸድቁበት ጊዜ አይ ኦዲት ተደርጎ ከዛ እዳው ከተከፈለ በኋላ ነው ድርጅቱ የሚዋሃደው የሚል ቃለ ጉባኤ ይዘው ከመጡ ኦዲት ተደርገው ያለበትን እዳ የሚዋሃደው ድርጅት ከከፈለ በኋላ የሚዋሃድ ይሆናል። ስለዚህ ኦዲት ያስፈልገዋል ማለት ነው። ሌላው የንግድ ዘርፍ ለመቀየር ወይም ደግሞ ለመቀነስ በሚፈለግበት ጊዜ ኦዲት መደረግ ይኖርበታል ማለት ነው። የንግድ መደብሩን ለሶስተኛ ወገን በሽያጭ በስጦታ ወይም ደግሞ በውርስ በሚያስተላልፍበትም ጊዜ እንዲሁ ኦዲት ተደርጎ ያለውን ነገር ክፍያ መፈጸም ይኖርበታል ማለት ነው። ሌላው በሁለተኛ ደረጃ የምንመለከተው የታክስ ክሊራንስ ምስክር ወረቀት ለመውሰድ ኦዲት የማያስፈልጋቸው የአገልግሎት አይነቶችስ የትኞቹ ናቸው የሚለውን ሲሆን እነዚህም የንግድ ስራ ወይም ደግሞ የሙያ ፍቃድ ለማደስ፣ የባንክ ብድር ለማግኘት፣ በጨረታ ለመሳተፍ እንዲሁም ደግሞ ለተሽከርካሪ አመታዊ ምርመራ ወይም ደግሞ ክላውዶ ለማድረግ እንዲሁም ደግሞ የመድን ካሳ ለማግኘትና የተሽከርካሪ ሰሌዳ ለመለወጥ በሚደረግበት ጊዜ የኦዲት መደረግ አይጠበቅበትም። ሌላው የድርጅት ስም ወይም የአድራሻ ለውጥም እንዲሁ የንግድ ስራ ሀብትን መቀነስን ካልጨመረ የንግድ ዘርፍ ቅነሳ ለማድረግ ኦዲት መደረግ አያስፈልገውም ማለት ነው። በሶስተኛ ደረጃ የምንመለከተው የታክስ ክሊራንስ ምስክር ወረቀት ከወሰድን በኋላ የወሰድነው የታክስ ክሊራንስ ምስክር ወረቀት ለምን ያህል ጊዜ ያገለግላል የሚለውን ይሆናል። በጨረታ ለመሳተፍ የባንክ ብድር አገልግሎት ለማግኘት ከሆነ የወሰድነው ክሊራንሱን እስከ 6 ወር የሚያገለግል ይሆናል። ሌላው የንግድ ፍቃድ ለማደስ ለተሽከርካሪ አመታዊ ምርመራ ወይም ክላውዶ ለማድረግ ከሆነ በኢትዮጵያ የበጀት ዓመት ሂሳባቸውን ለሚዘጉ እስከ ሰኔ 30 እንዲሁም ሂሳባቸውን በራሳቸው የሂሳብ ጊዜ የሚዘጉ ከሆነ ደግሞ ማጠናቀቂያ ጊዜው የሂሳብ ዓመቱ ማጠናቀቂያ ጊዜ እስኪደርስ ድረስ መጠቀም ይችላሉ ማለት ነው። ሌላው የንግድ ስራቸውን በከፊልም ወይም በሙሉ ለማቋረጥ የባለቤትነት ስም ለውጥ ለማድረግ ወይም የሀብትን ለማስተላለፍ ለ3 ወራት የሚያገለግል ይሆናል ማለት ነው። እንግዲህ የዛሬው ዝግጅታችን ይሄን ይመስላል። ስለተከታተላችሁን አመሰግናለሁ። በቀጣይ እስክንገናኝ ሰላም ቆዩ።